እና የብዙ ሰው እንጀራ የተንገላታው በእንደኔ አይነቱ ሰው ነው። በእንደኔ አይነቱ ከንቱ እኔ የተማርኩት እስከ 10ኛ ለነሱ የሚሰራው እስከ ዲግሪ አዲስ አበባ መታወቂያ አብዛኛው ሰው አድያለሁ ያልሰጠው ሰው የለም። ማደስ ነው የማይችል እንጂ የትኛውም ኬላ የትኛውም ባንክ ቤት ገብቶ ይወጣበታል። በውሸት መታወቂያ እውነተኛ ማንጃ ፍቃድ የወሰድኩ ሰው ነኝ። እኔ ስቅም ፍየል ይቀናብኛል። እግዚአብሔር ቃል የጀመርኩት እስከ ሌሊቱ 9 ሰዓት ነው የምቅመው። አሁን ጠዋት ፓኬት ከገዛው ሲጋራ እስከ ማታ አይበቃኝም። የማውቁኝ ያውቁኛል። ሌላው ቀርጦ እዚህ መጥቼ የለም እዚህ ቤት መጥቼ መጀመሪያ ቀን ያስተማርኩት ትምህርት እኔ ነበር። የኔ ታሪክ ይሄው ሴና ይላል እዚህ ጋር የኔ ፍቅረኛ ነች። ከሴና ጋር ትጣላ የወጣትነት እድሜ ከ18 እስከ 25 ፈጣሪ ካልጠበቀ ራስን ጠብቅ አትችልም። እኔ የሚጸጽተኝ ነገር ብሎ ማነው ስም? ገለታ ገለታማ ገለታ ገላና። ከየት ከተማ መጣ? አዲስ አበባ። እሺ ለምን መጣ ወደዚህ ወደፊት ለፊት? ወደፊት የመጣሁት ይቅርታ የምጠይቃቸው ብዙ ሰዎች አሉ ከቤተሰቦቼም ባለፈ ማለት ነው። እኔ ማለት ያው ተወልዶ በ7 ዓመቱ ማስቸገር የለመደ ልጅ ታውቃል። እናቴ ወለደች ከኔ ውጭ ወንድ ልጅ የላትም። ግን አንድ ቀን በጥሩነት ተጠርታታ ኢቭን ምግብ ሰጣኝ ውጭ ጫጫታ ሲፈጠር ልጄን ገደሉ ብላ ልወጣ የምትወጣ እናት ነው ያለኝ። ያ ማለት በቃ ለኔ ስትል ያልከፈለችው ዋጋ ያልሰውነችው መስዋዕትነት የለም። ያ ማለት እኔ ተወልጄ ያደግኩት ወለጋ ነው፣ ምስራቅ ወለጋ። ያ ማለት ነጋዴ ነች፣ ጉሊት ለጉሊት ነው የምትንከራተተው እናቴ። የኛ ሀገር ገባ ቅዳሜና ሮብ ነው። ሰኞ ማክሰኞ የገጠር ገባዎቹ ለሳይቀሩ ነው። ያንን አርጋ ደንብ ልብስ ዩኒፎርም ሁሉ ነገር አሟልታለኝ ትምህርት ቤት ስልከኝ ሌላ ልብስ ከስር ለብሼ ነው ፑል ቤት ሙሉ እስከ ትምህርት ቤት ነው ዱላ ይዛ የምታባረኝ። እና በጣም አላር በጣም ነው ለራሴም ሳሉ እና በእናቴ በጣም ተጫውቻለሁ። አልፎ ተርፎ ደግሞ ያደኩ ራሴን እያወኩኝ ስም በመጣ ቁጥር ማንጃ ፍቃድ ካልተማርኩ አልኩኝ። ማንጃ ፍቃድ አስተምሩኝ ስላቸው ቁሜ ነው ቁጭ ብለህ ልትነዳ የተባልኩ ልጅ ነኝ። ከህፃንም ከመሆኑ የተነሳ በዛ አኩርፌ ሚኒስትሪ አልወሰድኩም። መከላከያ ለመሄድ በድንች ማተብ ሰርቼ የማውቁት ያውቃሉ የሚያውኝ በጌታ ፊት ነው ማውራ። መታወቂያ ፎርጅድ፣ ትምህርት ማስረጃ ፎርጅድ፣ መከላከያ ገባው። ፎርጅድ የጀመርኩት እዛኔ ነው ፎርጅድ መስራት ማለት። ከዛ መከላከያ ገባው። በስም የሚጠራኝ አንድም ሰው አልነበረም። መንጁስ ነው የሚሉኝ። ወረዳ ላይ ከተመዘገብኩት ሁሉም ሰው ያቀኛል፣ ይመልሱኛል። ዞን ላይ እጄ ነው የተመዘገብኩት እና እዛ ሆኜ ደሞዝ ያልበቃ ብሎ እናቴ መሳራት አይጥያለሁ እንደዚህ ልታሰር ነው እያልኩኝ ጉልት ከምሰራው ላይ ብር እንድትልክ አደረጋት ነበር እና በጣም አሰቃይቻታለሁ እውነት ለማውራት ማለት። ያ ማለት እኔ እናቴን ብቻ አይደለም እኮ ከአምላክ በላይ ብልጡኝ ራሴን ብልጥ አድርጌ የምደደብ እኮ ነኝ። ከአምላክ በላይ ዛሬ አጣሰርቼ ነገ ይቅርታ ብጠይቅ ይቅርታ ያደርግልኛል ብዬ የሚያስብ ደደብ እኮ ነኝ። የፈጠረኝ ጌታ ዛሬ አምላክ ነገ ይቅርታ እንደማደርግልኝ ስለማምን ይቅርታ ያደርግልኛል ብዬ አምኜ ብዙ ኃጢአቶችን ሰርቻለሁ። ፎርጅድ በዛው መስራት ቀጠልክ? ከዛ ወጣሁ፣ መከላከያ ገባሁ። መከላከያ ብዙ ቻሌንጆች በኋላ ጨርሼ ወጣሁ። ጨርሼ ከወጣሁ በኋላ ሳልማር የተማሩ ልጆች ማስተማር ጀመርኩ። ዶክመንት ማተም ጀመርኩ ማለት ትችላለህ። አንተ ሳትማር ሰዎች ማስመረቅ ጀመር? እኔ የተማርኩት እስከ 10ኛ ለነሱ የሚሰራው እስከ ዲግሪ ይዛሉ። ያ ማለት የተማሩ ልጆች ስራ እንዳገኙ የአዲስ አበባ መታወቂያ አብዛኛው ሰው አድያለሁ ያልሰጠው ሰው የለም። ማደስ ነው የማይችል እንጂ የትኛውም ኬላ የትኛውም ባንክ ቤት ገብቶ ይወጣበታል። ፋይል ስለሌለው ብቻ ማደስ አይችልም። ዛሬ አሁን ሲመጣ ወደዚህ የለም ምስክር አለ ሰው ከኔ ሲመጣ ተደውሎልኝ 10ኛ ክፍል ካርድ ይፈልጋለሁ አንተ ጋር ሊመጣ እኮ ነው ሊመጣ ወደዚህ ተመዝግቤ ማታው ነው ማለት ነው። ሲመለስ ደውልልሻለሁ ያልኳት አምና ነው ብሩን የላከችልህ። ብዙ ሰዎች ብር ይልካሉ። አሁን ለምሳሌ ሌቭል 4 ሌቭል 3 ሌቭል 1 ብሎ ነው አይደል የሚጀምረው እና ያንን ሌቭሎችን እኔ ሳልማር ይሰጣቸዋለሁ። እነሱ በላኩልኝ ፎርም ነው መሰረት ነው የሚሰራላቸው።
እኔ ያልኩትን ብር ነው የምከፍሉኝ። በዛ ተወዳድረው ስንት መንግስት መስሪያ ቤት ውስጥ ያሉ ልጆች አሉ። አንተ አስመርቃቸው። አዎ ግን እኔ ለራሴ እኮ አልፈልግ። ለራሴ መታወቂያ ፌክ ስለሆነ ለራሴ መታወቂያ አልይዝም እና በውሸት መታወቂያ እውነተኛ ማንጃ ፈቃድ የወሰድኩ ሰው ነኝ። ዲጂታል ማንጃ ፈቃድ ቃልቴ ተማርኩ። በፌክ መታወቂያ ማንጃ ፈቃድ ወስጃለሁ። እኔ አሁን ያ ማለት እኔ የምጸጽተኝ ነገር ብሎ ቤተሰቦች ተቸግረው ያስተማሯቸው ልጆች አሉ። እነሱ ላይ ሁሉንታቸውን ሁሉ ነገራቸውን ተስፋ አድርጎ እነዚህ ደግሞ ፎርሳ ይዘጋ ፎር ዘግቻለሁ ብሎ ይሰራለታል። እና የብዙ ሰው እንጀራ የተንገላጣው በእንደኔ አይነቱ ሰው ነው። በእንደኔ አይነቱ ከንቱ እኔ ዮናታን በጣም ነው የምወደው። አንተ ጋር ቢሆን አይደለም ጭፈራ ቤት ሆኜ አንተን ስብከት እሰማለሁ። ጭፈራ ናይት ክለብ ሆኜ እኮ ነው። ብሩ ምንድን ነው የምታደርግበት? ይሄን ሁሉ ሰርት ይጠጣበታለሁ። ያ ሌላው ቀርቶ እኔ ስቅም ፍየል ይቀናብኛል። እግዚአብሔር ቀን የጀመርኩት እስከ ሌሊቱ 9 ሰዓት ነው የምጥመው። እቅማለሁ። አሁን ጠዋት ፓኬት ከገዛው ሲጋራ እስከ ማታ አይበቃኝም። የማውቁኝ ያውቁኛል። ጫት ሽርሻሮ አልገዛም ብዬ ሌላው ለጅልማ የምገዛው ቦታ ሂጄ ነው 4 ኮባ 5 ኮባ ለቤት ይዤ የምገባው። ያንን ሂጄ እገባለሁ፣ ቤት እገባለሁ። ሽርቻሮ ደስ አይልም። በቃ ያ ማለት አያረካኝም። ሎዝ ቁንጥር ተደርጎ የሚሸጥ አልወድም፣ አይመቸኝም። በቃ እንደዚህ እፍስ አድርገህ ስትጠቀም ነው የምመቸኝ። ሌላው ቀርቶ እዚህ መጥቼ የለም እዚህ ቤት መጥቼ መጀመሪያ ቀን ያስተማርኩት ትምህርት እኔ ነበር። እኔ ታሪክ እሱ እኔ ሁለቱ መገጣጠሙ ደግሞ በጣም ገረመኝ። ሃና ብሎ ነቀስና ሃና ጋር ሲጣላ ማርያምን ይጨምራል። ሃና ማርያም ያ ማለት ክፍለ ከተማ ሆነ ብለ ያልኩ የኔ ታሪክ ነው። ይሄው ሴና ይላል እዚህ ጋር የኔ ፍቅረኛ ነች። ከሴና ጋር ሲጣላ ኮኖ የጨመርኩበት ያ ሴና የኔ ታሪክ ማለት ነው። የራስን ታሪክ አድርጌ ቁጭ አደረኩት የፍቅረኛ ቆይ በዚህ በቀኝ ደረትክ ላይ ቆይ ታቱ ብቻ ነው ሰው እንዴት ምንም ታቱ ይላል። ትግል በልጅነት ይላል። ይኸው እግዚአብሔር ትግል በልጅነት አዎ ጠጥቼ የተነቀስኩት ንቅሳት እዚህ ጋር ምንድን ነው የሚለው? ፈጣሪ እርዳታ ይበልጣል ይላል። ፈጣሪን ሳረሳው ጠጥቼ ነው ግን የተነቀስኩት። ከሰው እርዳታ የፈጣሪ እርዳታ ይበልጣል። ከመወደድ መታመን ትልቅ ጸጋ ነው የሚል ታች ላይ ነበር። ጠፍቶ ነው ስንተኛ ነው እሱ? ሴና ፍቅረኛ ነበረች። ፍቅረኛ ነች። እሺ ከዛ ከሷ ጋር ስትጣላ ከፊት ምን ጻፍክበት? ኮ ጨመርክበት። ሴና ኮ ለማስደሰት ብዬ መጀመሪያ እሷ የምትሰራበት መስሪያ ቤት ሄድኩኝና ደሙ ሳይደርቅ ነው ያሳየዋት። ልታስደስታት በቃ ደስ በላት ብዬ በቃ እየደማ እያለ በሶፍት እንደዚህ እየነካካው ነው እጄ ያሳየው ሰርፕራይዝ ለማድረግ ማለት ነው። ለሚወዱት ከራስ በላይ የሚሰጥ ነገር የለም። ስንተኛ ነው? ምን አለች እሷ ገና ደሙ ሳይደርቅ ስታሳያት? በቃ እኔ የምነቀሳለሁ ሲሜንት ትነቀሻለች ስላት ትነቀሳለሁ አለች። ከዛስ ተነቀሰች? ምን ትነቀሳለች? ቆየ ከተለያያችሁ? አሁን ከእሷ ጋር ከተለያየ ወደ አመት እየሆነኝ ነው። ከዛ ስለዚህ ያለ አማራጭ ኮ የሚለውን መጨመር ነው። ሴና ኮ። አዎ ለምክንያቱም እንደመሰለው በኦሮምኛ ቃሉ ሴና ማለት ሁለት ትርጉም ነው ያለው። ሴና ጊቡም ማለት ሴና ነው የምትለው። ሴና ማለት ደግሞ ጠንከር ስታደርገው ታሪክ ነው። ያ ማለት ኮ ማለት ደግሞ የኔ ነው የሚገልጸው። ሴና ኮ ካልክ የኔ ታሪክ ነው። ያ ማለት ሌላ የተነቀስኳቸውን ታቶዎችን ሁሉ ይገልጻል ማለት ነው። ያ ሴና ኮ የኔ ታሪክ ነው። በቃ ያን እኔ ሳስተምር ምን አልኩኝ? ስለ ንቅሳት ሃና ብሎ ነቀስና አልከኝ። ሃና ብሎ ተነቅሶ እዛኔ አብሮኝ የነበሩ ልጆች አሉና ሃና ብሎ ተነቅሶ እዚህ ጋር ከሃና ጋር ሲጣላ ማርያምን ጨምር። ኢቭን እኔ ከሃና ማርያም ነው የመጣሁት። ሰፈር ያና ማርያም ነው። እሺ በቀደም እዚህ ስጸልይ እዚህ ጋር መጥተህ ነበር እንዴ? አዎ መጥቻለሁ። ነፃ መውጣት ተጸልይል?
ተጸልዮልኛል። ሁሉንም እንትን ብያለሁ። አብዛኛውን ወጣቶችን እኔ ከኔ ህይወት ይማራሉ ብዬ የሚያስበው እንደመሰለኝ ከእናንተ በላይም ባላቅ እኔ ንጹህ ነኝ አይደለም። የተቦካከሱት እንዲህ ፉርኖ ዱቄት እንዲህ አንድ ያቦክተው አይቦካም። እንዲህ ደብድበው ማለት ያንን ጭምልቅልቅ ያለ ህይወት ውስጥ የነበርኩ ሰው ነኝና እኔ ለማለት የምፈልገው ሰው ልጅ ካለፈ በኋላ አሁን ዛሬ ላይ ጸጽቶች ነው የምነግረው። ቢናገር ግን ከኔ ታሪክ ሁሉ ነገር የሚቀንስ የለም። ያ ታሪኬ ነው ያለፈ ታሪክ ያለፈ መንገድ የወጣ መንገድና ያለፈ ሲም አይደለትም ብደለትም ለልጆች ነው የምታስቀምጠውና እኔ ለማለት የምፈልገው በ16 ዓመቴ ወደ 17 መግባ አካባቢ ማንጁስ ተብዬ ወጥተን ሲሄድ 49 ኪሎ ግራም ነበርኩ። ዳቦ በልቶ ይጨምራል ተብዬ ጥርሴ ጤነኛ ስለሆነ ተወዝር ዳቦ ሲበላ ይጨምራል ውሰዱት ነው የተባልኩት። ዶክመንቴን ሁሉ ቼክ አድርጉ፣ ምንም የተነቃ ነገር የለም። ሊል የፈለኩት አብዛኛው ሰው እኔ ብርም አገኘው ብርም አላገኘው አንድ እንጀራ ጨረስኩት እዚህ ግቢ ውስጥ ነው። ሰው ሲበላ እዛ ጋር ሽቅብ ይለኛል። ከዚህ ከመጠጣት ሌላው ቀርቶ እየጠጣሁኝ ማለት ነው። የሆቴሉ መናጀር ለዛ አትቅዱ ነው የሚባለው። ለምን በጣም አሁን ተቀምሞ የሚባል አለ ከቢራ 24 23 ቢራ ጠጥቼ ተቀምሞ አንድ ነው ማማ መውቃ ተብሎ አልኮል ብቻ ስለሆነ አንድ ብርጭቆ ነው የሚጠጣው። ያውም ሎሚ ተጨምሮበት ይገዛ። 4 ሲጠጣ አምስተኛ ላይ አታምጡለት ነው የተባለ። አትስጡት ሂሳብ እንዳለሳሳት ይሁን ቀድሜ ሰጥቼው እንኳን አልሰጡኝም። በጣም ፓወር ስላለው ማለት ነው። ልል የፈለኩት የወጣትነት እድሜ ከ18 እስከ 25 ፈጣሪ ካልጠበቀ ራስን ጠብቅ አትችልም። እኔ ግን አብዛኛውን ጊዜ ድብልቅልቅ ያደረገብኝ ቸርች በፊት ከቸርች ወጥተህ ወደ ቸርች ስትመለስ ብዙ ስለ ቸርች ያወቅከው ይመስልና ታቦካለህ። መጀመሪያ እኔ የምለወጠው ለራሴ እንጂ ለቤተሰብም አጠገቤ ላሉ ህብረተሰብም አይደለም፣ ለጀማዎች እንዳልሆነ እኔ ራሴን ሁኜ ነው። ከዛ በኋላ ራሴ መሆን ማለት ደግሞ ወደ ልቤ መመለስ ነው። እግዚአብሔር የሚወድ ወደ ራስ ተመለስኩኝ ብለህ የምታስበው ወደ ልቤ ስትመለስ ነው። ቅድምም ብለናል። እኔ እዚህ ጋር ዛሬ ከዚህ ቸርች ሲወጣ አዲስ ሰው ነኝ። ሌላ ሰው ታውቃለህ፣ ውሎዬን እቀይራለሁ። ትላንትና ገለታ ብሎ የሚያወራኝ ሰው በገዛ መንገድ አልሄድለትም። እስራኤል ብሎ ስም ሰይሟል ብለህ አለ እኮ ያ የኔ ታሪክ እዚህ ጋር አበቃ። ሌላው ቀርቶ ከውትድርና ስመጣ ቸርች ይዛኝ ሄደች ይቴ እናቴ ቢያንስ በዚህ ሰዓት ያንቺ ሸክም ሊሆን የሚገባ ልጅ ሳልሆን አንቺን አግዤ ያንቺን በቃ እኔን ነው ያለሽው፣ ከኔ ውጪ ማንም የለሽም። ቢያንስ ያሳዘንኩሽን አክል መካስ እፈልጋለሁ። ሲቀጥል ከእግዚአብሔር ቤት ወጥቼ ሳይሆን ይሄንን ደግሞ ማድረግ የምፈልገው ወደ አምላክ ተመልሼ ይቅርታ አርግልኝ አንቺም እና የአዲስ አበባ መታወቂያ ሰጠዋችሁ 2 ዓመት ምናምን የሚቀራችሁ ፎርጅድ ነው። ከዛሬ በኋላ ነው አዲስ ሰው የሚሆነው። ስለዚህ እናንተም ከዚህ ተማሩላለሁ። አያስፈልግም ነገ ላይ ሳትዋረዱ ስራ ያዛችሁበትም ስራ ሌላ ቦታ ልንገባ ነው ብላችሁ ውጡ። ስለዚህ እኔ የምለው ይሄንን ብቻ ነው። ከዚህ በኋላ እኔ ከዚህ ወጥቻለሁ። ይሁን አጨብጭቡለት። አመሰግናለሁ። ቻው